እዚች ልጅ ነገር ለማደባበስ ምናምን ለመሸፋፈን አትሂዱ። ጉረኛ ነው ጉረኛ። ዝርክርክ ከመባል ጉረኛ መባል ይሻላል። ዝርክርክና ልክስክስ ከመባል ቁም ነገር አይ ፕሪፈር ጉረኛ። ዝርክርክ የተናቀ ምናምን ከመባል እኔ እንደዛ በጊዜው ማለት ጊዜው ጉረኛ ብትባል ይሻላል። ቢኖርህም ባይኖርህም አይሻልም? የቱ ይሻላል ግን? ከዝርክርክ ከልክስክስና ከጉረኛ የቱ ይሻላል? በሁሉም ትሰደባላችሁ ኢትዮጵያውያን ጋር በሁሉም ስም ይወጣላችኋል። ግን የትኛው ይሻላል? ዝርክርክ ይሻላል? አይ ጉረኛ ይሻላል። ጉረኛ ኩራተኛ ነው፣ ጉረኛ ነው ቢሉ ይሻላል። ሆነ እግዚአብሔር መስከረ ሰዎች ልክስክስ ለቃቃሚ ምናምን ከሚሉ ይሄ ኩሩ ነው። ይሄ ዝም ብሎ ኩሩ ነው። ይበጣጠሳል፣ ይብቃ ምናምን ይኩራራል ቢሉ ይሻላል። ለምን መሰለህ? ሰው እኔ አሁን አንድ ሰው መታችሁ ይሄ ሰውዬ በጣም ይጎርራል ምናምን በራሱ ዛቢያ ሰው ካነካ ሰው ካላጭበረበረ እንደ እንትና እንደ ማንሶ ነው ያላችሁት እንደሱ ካልሆነ በስተቀር ሰው በራሱ ዛቢያ ላይ ጉረኛ ምናምን ከሆነ ለኔ ይነግረኛል። ምን ይነግረኛል መሰላችሁ? ኦኬ ሰዎች ጉረኛ ነው ኩራተኛ ነው እንጂ የሚሉት ይሄ ሰውዬ አጭበረበረ፣ ተልከሰከሰ፣ ለቃቀመ አይሉትም አይደል? ኤፍሬም ታምሩ ይሻላል። አዲስ አበባ ቤት ኤፍሬም ታምሩ የዘፋኝ ኩሩ ኤፍሬም ታምሩ ቁም ነገር። ልክስክስ እኮ ልክስክስ መባል በጣም ከባድ ነው። ወይ ልልት ያስገባሻለሁ። ኦኬ ልክስክስ ምናምን መባል በጣም ከባድ ነው አይደል? ቆይ እንትና አሁን አንቺ ነይ በሏት። እንትና ልካልኝ ነበር አሁን ሪጀክት አደረኩባት። እንትና ልዕልቲን ነይ በሏት ካለች ላኪ በሏት። አንድ ደቂቃ ላውራት። ልዕልቲን ነይ በሏት። አይሻልም? ቁም ነገር አይሻልም? በህይወቴ እኔ የምጠላው ምንድን ነው ታውቃላችሁ? በህይወቴ የምጠላው በሰው ዘንድ ሰዎች እኔን ሲያዩኝ ይሄ ለቃቃሚ ልጅ ነው፣ ይሄ ልክስክሱ ነው፣ ይሄ እኮ ተራው ልጅ ነው፣ ይሄ እኮ ምናምን ቦዘኔው መባልን እፈራለሁ። ቁጥብ ነው ይሄ። ሰው ያከብራል፣ ለሰው ያለው ሬስፔክት፣ የሰውን ድንበር ያከብራል ምናምን ደስ ይላል እኮ። ከልቲ ጋር እስኪ አንድ ሀዴ ጋር ለቲ እንዴት ነሽ? እንዴት ነህ? አለሁልሽ። በጣም አናገሽኛል፣ ግን ያትስ ዩር ፐርሰናል ኦፒኒየን። ምን አደረኩኝ? በቀነኒ ጉዳይ ግን እሱ ያንቺ የግል እንትንሽ እንዴ ምናደድ እኮ ለምን እንደዚህ አላሰበችም ና አለ። እኔ ሰው እንደዛም ሲለኝ ስለማልወድ ብዙ ጊዜ እኔ አስሎንጋስ የተለየ ሀሳብ ከሆን የለልቲ እይታ ነው፣ እኔ በዚህ ያላየሁትም ምናምን አለው። ግን ሀሳቡን ነው ያልኩሽ። ገባሽ አለ እንደዚህ ብታስብ ነበር አሉ። አስገድጄ ለምን እንዲያላሰብሽ ምናምን አደረኩ። እንዴት ነው? ደህና ነኝ እግዚአብሔር ይመስገን። ሁሉ ሰላም ይመስገን። ጌታ ሰላም ነው አለው። በእንትና ጉዳይ እኮ ጽፌልሽ ነበር። ከዛ አባቷ የተናገሩትን አይተሻል አይደል? አባቷ አቶ አዱኛ እዛ በደንብ አደመጥኩት ቪዲዮቸው ማለት ነው። በሽምግልናው ላይ እኔ አባገዳዎችን ንቄ አይደለም፣ አባገዳዎችን ንቄ ሳይሆን አክብሬ ነው። 2-3 ሄጃለሁ። መጨረሻ ላይ ግን ድምፃዊ አንዷለም ጎሳ ያቀረበልኝ ዛሬ ምናልባት ከምነግራቸው አንደኛው እሱ ነው። የእሱን ደግሞ ምላሽ አስደመጣቸዋለሁ። ጉማ እንክፈል፣ ካሳ እንክፈል። እኔ የእሳቸውን ንግግር አድምጫለሁ። እሳቸው የቀነኒ አባት ፈርስት ሃንድ ኢንፎርሜሽን ናቸው። እሳቸው እንደዚህ ካሉ የነበሩ ናቸው ሽምግልና ላይ። አይ እኔ እንደዛ ላላምለል አልችልም ከሚል ነው እንደወረደ የወሰድኩት። እና አባገዳ ከሁለቱም ይልቅ እንደውም አባገዳ ጎበና ሆላ እሳቸው ደግሞ እዚህ ይህም ነገር እንዳልተነሳና እውነቱን ደርሰንበት ለመሀላ ፈልገናቸው የቀነኒ አባት እንዳልተገኙ ነው ያወሩት። ግን እኔ አሁን የቀነኒ ኬስ ቴዲ በቲክቶክ በኢንተርኔት ላይ ጩኸት የሚፈታ የሚመስለኝ አይመስለኝም። እኔ ሎንግ መንገዱ ነው። የግድያ ወንጀል ደግሞ ትልቅ ኬዝ ነው። ስለዚህ እኔ አሁንም የመጣሁት አንተ ጋር ያንተን ፕላትፎርም ተጠቅሜ ለቀነኒ የምናስብ ሰዎች መሬት እናወርደው፣ ይሄን ጩኸት መሬት ይውረድና ጎፈንድሚ ሰፖርት ይደረጉ፣ ፋይናንሻሊ ይታጠቁ ባይነኝ። ቢኮዝ በጣም ብር ያስፈልጓል ኬዙና
ይህንን ነው ማለት የምፈልገው። እኔ ማንንም አላምንም፣ እውነትን ነው የምፈልገው። ይሄ ነው። እንዴ መሰለሽ አሁን በቲክቶክ እስከዛሬ አሁን ለምሳሌ ስናወራ የነበርናቸው የጉዳዮች ፐብሊክ ሪከርድ ስለሆኑ ነው ሶሻል ሚዲያ ላይ የምናወራው እንጂ ከተቻለ ሶሻል ሚዲያ እንዳየናቸው ለፍርድ ቤት አስቸጋሪ የሆኑ ነገሮችን መፍትሄ ይሰጥ አይቻሉ፣ ወይም ደግሞ ሰዎች ሲማሩበት አይቻልም። አንድ ሰው ፐብሊክ ላይ እስካወጣው ድረስ ለምን አወራችሁ አይባልም። አይ መወራቱን እኮ ጠልቼው አይደለም። መፍትሄ እንስጣችሁ ፍርድ እንስጥ ሳይሆን ለምሳሌ አባት አቶ አዱኛ ዋቆ እኔ ከመጀመሪያ ጊዜ ጀምሮ ስለነበርኩበት ነው ይሄን ጉዳይ እንደውም አደራ ብለዋል። የመጀመሪያ ጊዜ እንደውም ምንድን ነው ያሉት? በጣም አዘኑ። ሶሻል ሚዲያ ላይ የሚሆነውን ነገር ማለት ነው። አንድ ጋጠ ወጥ ልጅ ነበር፣ አንዴ እንትና ነበር ሲሳደብ ነበር አለ ዳርቻ የሚባለች ታስታውሽ እንደሆነ የሞተች ሰዓት ስድብ ምናምን ቀላቅሎ ሲናገር ለሟች አሁን እንደ የደረስንበት ነገር እንደ መሰለሽ እኚህ ሰው ልጃቸውን ያጡት ሰው የቤት ውስጥ ያሳደገውን እንኳን እንስሳ እንኳን ሲያጣ ከአእምሮ ላይሆን ይችላል አይደል? የሆነ አታችመንት እኮ አለሽ። ቢገባንም ባይገባንም እኚህ ሰው ትክክል ናቸው በቃ ማለት ነው ያለበት። እኔ የተጎዳ ሰው በተለይ ልጁን ያጣ ሰው ቢገባኝም ባይገባኝም ትክክል ነው ሰው ወይም እናትየው። የዛን ጊዜ ምናሉ ልባቸው በተሰበረ መንፈስ መጥተው ሶሻል ሚዲያ ላይ የሚደረገውን አይቻለሁ። እባካችሁ ከዚህም ከዛም ሳትሆኑ ብትችሉ ለቤተሰብ አስቡ፣ ባትችሉ ግን የልጅን ጉዳይ አደራ ኃላፊነት በሚሰማው መንገድ ሆናችሁ አውሮ ላስደምጥሽ እችላለሁ። ከፈለሽ ሰምታችኋል ብዙዎቻችሁ ብዬ አስባለሁ፣ በተደጋጋሚ ስላሰማኋቸው። ዘንድ ከዛ በመለስ ሰዎች የተለያየ ሀሳብ ያንሸራሽራሉ። እኔ አንድ ሴት ልጅ ከተመታች፣ አንድ ሴት ልጅ የግድያ ሙከራ ተደርጎባት ከሆነ ከዛ በኋላ አላምንም በቃ። አዎ ግን ምን መሰለክ ድብደባውን ራሱ ማን ያደረሰው የሚባለውን ነገር ኢንቨስቲጌት መደረግ አለበት ብዬ አምናለሁ። እኔ ግን አሁን ቃል ገብቻለሁ ለኔ ፎሎወሮች ልባቸው ይከፋል ሀሳቤንም ስሰጥ፣ ግን እኔ ፍትህ ለቀነኒ እጠይቃለሁ። ፍትህ እቺ ነፍስ የሚያስፈልጋት እውነቷ እንዲወጣ እፈልጋለሁ። የእውነቱን ማቀው በህይወት አለመኖሯን ነው እና እውነቷ እንዲወጣ የእሷ የመሞቷ ሪዝን ምን እንደሆነ እንዲወጣ እፈልጋለሁ። ቀጥሎ ግን ቤተሰቧን መረዳት አለባቸው እና መርዳት የምችሉ ሰዎች ጎፈንድሚ ያለ የጋሼም ባንክ አካውንት አለ፣ ሰፖርት አድርጉ። ይህንን ካልኩ በኋላ ግን ለአንዷለምንም ሳይድ ኦፍ ስቶሪ መስማት ዶክመንቶችን የለም ኦፕን ቢደረግ ኢንቨስቲጌሽኑ ደስ ይለኛል። ግን የቲክቶክ አሉባልታ ኢንቨስቲጌሽን ዛሬ ራሱ ሌላ የረሳሁት ኦዲዮ አግኝቼ እንደውም ዛሬ ሳጫወትላቸው ነበረ። ቀነኒ ምን ሆና ሞተች? ወደ 8 ነው አይነት ሞት ነው የሞተችው። ገብቷል። ይሄ ፌር አይደለም ለቤተሰቦቿ፣ ለእሷም ፌር አይደለም። ስለዚህ ይሄ ኢንቨስቲጌሽኑን ምናምኑን ለሚያረጉት ትተን ፍትህ ግን እኚህ ሰዎች ፋይናንሻል ሄልፕ ያስፈልጋቸዋል። እንደምታያቸው ምስኪን የቤተሰብ ናቸው። ጠበቃም ብዙ ወጪ አለ። ስለዚህ ቢረዱ ባይ ነኝ። የጎፈንድሚ አካውንቱ ላይ በቤተሰባቸው የተከፈተ እዚህ ያላችሁ ሊጋ ኦልሞስት 1950 ሰዎች እዛ ላይ አቅማችን የፈቀደውን ሁላችሁም እንድታደርጉ በዚህ አጋጣሚ መናገር እፈልጋለሁ። በተረፈ ግን አንዷለም ጎሳ ቢያንስ እየተንቀሳቀሰ ነው። በእንትኑ ነው የእሱን ሳይድ ኦፍ ስቶሪ አስደምጣችኋለሁ። እሱ ራሱን የመከላከል እንትን አለው። እኔ አንዷለም ገድሏል አልገደለም እሱ የፍርድ ቤት ስራ ነው። ቢኮዝ ዲስ ጋይ ኢዝ ፕሮሚናንት ፐርሰን ኢች ኤንድ ኤቭሪ ፉት ስቴፑ ዜና ነው። ወደደም ጠላም አንድ ሰው አይደለም በሱ ደረጃ ያለ ዛሬ እኮ ቲክቶከር ጌም የሚጫወቱ ሰዎች ተሳሳሙ ተብሎ ዜና የሚሰራበት ዘመን ላይ ነው ያለው። ስለዚህ እንዲህ ያለ በየትኛውም ዓለም ላይ አንድ አርቲስት እንዲህ ያለ ነገር ሲገጥመው የተለያዩ መላምቶችን የሚሰጡ አሉ። የእሱ አድናቂዎች አሉ፣ የእሱ አድናቂዎች አሉ፣ የህግ ሰዎች የተለያዩ ነገሮችን ይሰጣሉ። እኛ ግን ማውራት ያለብን መረጃውን እንደ መረጃ፣ ከዛ ደግሞ የራሳቸውን እንትን ትሰጣላችሁ። የመጨረሻው ግን ውሳኔ የሚሆነው የፍርድ ቤት ጉዳይ ነው ብዬ ነው ማምነው። በዚህ አጋጣሚ የህግ ሰዎች
እውነታው እንዲወጣ እቺ ልጅ አሁን ማን የገደላት የሚለውን ነገር እውነታው እንዲወጣ የራሳችሁን እገዛ ብታደርጉ። ይሄ ነው እውነቷ ይውጣ። ይሄ አሉባልታ ኢንቨስቲጌሽን ከኢንተርኔት ላይ ቢወርድና ቢተው ስፔሻሊ እንዲያርጓት እንዲሆና ለኬዙ አይጠቅምም። እኔ አሁን ዛሬ ያመጣሁላቸውን ኦዲዮ ብትሰማ አውት ኦፍ ዲስ ወርልድ ነው። ገብቷል። ኢቭን የቀነኒ አባት ራሱ ማያውቁትን ነገር ነው። ኤቪደንስ የለም፣ አሉባልታ። ስለዚህ ይሄ ነገር ይተውና ለፍትህ ረጅሙን መንገድ ወስደዋል። ስለዚህ ከቤተሰቧ ጋር እንቁም። ቀጥሎም ደግሞ አንዱዓለምም ቻንስ ያስፈልገዋል። ሁለቱንም ሳይድ ኒውትራል ሆነን ምናምንበት የለም። ጀጅመንታችን ሊኖር ይችላል፣ ግን እውነትን እዛ ቦታ ስለሌለን አናውቅም። ስለዚህ የሱሳይድ ኦፍ ስቶሪንም ሰምተን ኢንቨስቲጌሽኑን ላይክ መውጣት ያለባቸውን ፐብሊክ ቢደረጉ ስፔሻሊ አውቶፕሲው ምኑ ነገሮችን እንትን ይላል ብዬ አምናለሁ። ይህንን ለማለት ነው። ግን ዛሬ ሰምታል ስለ ጽዮን ግርማ የምትባል ልጅ? ጽዮን ማለት የሆነ ቫይራል የወጣ ቪዲዮ ጽዮን ጋዜጠኛ ናት አይደለችም? የሆነች በጣም ቫይራል እየወጣ ያለ ቪዲዮ ያለ ሪፖስት አድርጌዋለሁ። አንድ ናርሲሲስት አግብታ እንዴት እንደፈታችው እና ቤተሰቧ በጣም አክሰፕቲንግ እና ኦፕን ማይንድድ ስለነበሩ ባሏን ጽዮን ግርማ የቪኦኤ ናት ነው አይደለችም? ጽዮን ግርማ ግን አሁን በጣም ቫይራል እየወጣ ነው። ቪዲዮን ታየዋለህ፣ ሰው ይልክልሃል። እና ቤተሰቧ አክሰፕቲንግ ነበሩ። አቢዩዝ ያረጋት ነበረ። በጣም ፊዚካልም እየመጣ ነው። ኢቨን ፊዚካልም ያልደረሰ አቢዩዝ ነበረ እና ቤተሰቧ ግን በጣም ኦፕን ማይንድድ ናቸው። እና የእኛ ማህበረሰብ ሴት ልጅ ከተደበደበች በኋላ ቤተሰቧ ጋር ስትሸሽ ተመልሰው የሚልኩት ነገር መቅረት አለበት። ኑር ኢትስ ኦኬ የለም ኑሩ መኖር መቀጠል አለበት። የሱሳይዳል ድረስ ነበረች ልጅቷ አቢዩዝ ከመደረጓ ብዛት እና ስለዚህ ይሄ እንደዚህ አይነት ቤተሰቦች አክሰፕት ማድረግ አለባቸው። ልጄ ዲቮርስ አድርጋለች፣ ኢትስ ኦኬ፣ ልጄ ሲንግል ማምናት፣ ኢትስ ኦኬ ብለው ተቀብለው መኖር ደግ ነው። መኖር ይቀጠልላቸው ለሴቶች ይችላለው። አግብታችሁ ሱሳይዳል ቶት ካለሽ በትዳር ውስጥ የህይወት የመኖር ጥያቄ ካለሽ ልገደል እችላለሁ ወይ ራሴን ማጥፋት ፈልጋለሁ ያልሽ ሴት ቆይ ኑሪ እላለሁ። ይሄን ለማለት ነው የመጣሁት። ቴንኪው ልዕልቴ። በተደጋጋሚ እንደተባለው በተለይ የቀነኒ ቤተሰቦች ድጋፍ በሚያስፈልጋቸው ነገር ሁሉ ሁላችሁም እዚህ ያላችሁ እናግዛቸው። በተረፈ ከትላንት ወዲያም ላይቭ ገብቼ ነበረ። ልክ የቀነኒን ሳይድ ኦፍ ስቶሪ እንደሰማ ነው። በአንዱዓለም ጎሳም በኩል አጎቷ መጥተው ነበር እኔ ጋ የቀርብ ሰውም መጥተው ስላለው ስለ አንዱዓለም ጎሳ እሱ መናገር ማይችላቸውን መናገር ፈልጋለሁ ለሚል ሰው በማንኛውም ሰዓት እኔ ክፍት መሆኔ መናገር ፈልጋለሁ። ቴንኪው ልዕልታችን፣ በጣም አመሰግናለሁ። ግን እኔ ጥያቄ ካሳሁን አንዱዓለም ገንዘብ ዘርፈዋል፣ ንብረት ማሽሸዋል ለሚለው ማስረጃ ሰጥተዋል? ያሳዩት ማስረጃ አለ? አጎት ነኝ ካለ ማስረጃ አይደለም ጥያቄ እንኳን እንዳጠይቋቸው ነው ያልኩት። ምክንያቱም የተናገረው ውሸት ሆኖ ከተገኘ ራሱ ያፍርበታል። ለምን እንዳልሽው የመመርመር ነገር አይደለም የሚያስኩት እኔ። ይሄ የሞት ጉዳይ ነው፣ ወይም ደግሞ ያዘነ ሰው ነው፣ የቤተሰብ አካል ነኝ ነው ያለው። እግዚአብሔር ሰው ነው ሲናገር እንደሰማችሁት። እንግዲህ የተናገረውን ንግግር ለፐብሊክ መድረክ ነው የሰጠሁት። ያለው ነገር ውሸት ከሆነ ደግሞ በሚቀጥለው ደግሞ ሌላ ሰው መጥቶ አይ የተናገረው ውሸት ነው ቢል እንትን እላለሁ። ትክክልም ካልሆነ ደግሞ እነሱም በሚጠይቁት መንገድ ይጠይቁታል። አዎ ቢኮዝ ስለ ጉማውም እኔ የማውቀው ነገር አባገዳም ስለ ጉማ የተነሳ ነገር የላቸውም እና ዛሬም አንዱዓለም ጎሳ ጉማ አላልተባለም እና እሱ ይሆን የለም ብቻ ትንሽ ጋፕ አለ። እስቲ ላስደምጠሽ። ይሄ ነው እኔ አዱኛ ዋቆ የቀነኒ አዱኛ አባት የልጄን ደም እንድታወጡልኝ የኢትዮጵያን ሕዝብ በሀገር ውስጥ በውጭም ያላችሁ ይሄ ሳይሆን አንዴ ፋይልም ያ ማለት ሰምቼዋለሁ አለ። እኔ ራሱን ላይ አካውንት ላይ ፖስቼዋለሁ።
ጉማ ጠየቀ እና መግደሉን እንዲያምን ፈልጋለሁ፣ ጉማ ልክፈል ግን አልገደልኩም አለ ነው የተባለው። አንዱዓለም ጎሳ ደግሞ ዛሬ ጉማም የጠየቅኩት ከፍላለሁ ያልኩትም የለም አልገደልኩም፣ አባገዳንም ሽምግልናም የላኩት እነሱን ማጣት ስለማልፈልግ ነው ብሎ ነው ያወራው። ማለት የለም እንደ ስርዓቱ እንደ ባህላችን እና ለማስረዳትም ነው እንደዛ ነው ያለው። እና እኔ ሁለቱንም ሳይድ ኦፍ ስቶሪ በደንብ ቢሰማ ከዛም በተጨማሪ ግን ለኢንቨስቲጌተሮች የለም ኦፖርቹኒቲ ተሰጥቶ ይሄ ነገር በኮርትሩም ውስጥ በደንብ ቢኬድበት ባይነኝ። ቤተሰቧን እርዱ ውዶች። ቤተሰቦቿ በይፋ አስቀምጧል የጎፈንድሚ አካውንት። አዎ አለ። 22 ሰው ብቻ ነው ዶኔት ያደረገው። ይህ ሁላ ጩኸት ግን ቴዲ ስታስበው 22 ሰው ብቻ ነው ማለት። ቀነኒ 700,000 ፎሎወር አላት ማለት። እኔ በሞት አሁን 22 ሰው በላይ ነው ዶኔት የሚያደርገው ቢያንስ። እና ለቀነኒ ጀስትስ 22 ሰው ነው። ከ22ቱ እኔ አንዷ ነኝ። 21 ሰው ነው ዶኔት ያደረገው። ካን ኢማጂን ይሄ ሁላ ጩኸት ጎፈንድሚ ላይ ሲኬድ 22 ሰው ብቻ ነው ዶኔት ያደረገው። መቼ ነው የተከፈተው? 4 ወር በላይ እኮ። በደንብ አልተተዋወቀም ይሆናል። በጣም ያስተዋውቀዋለሁ። ብዙ ሰው አስተዋውቆታል። እንደውም አይ ቲንክ ማይ ባዮ እሺ፣ አስቀምጥሻል ባዮ ላይ አለ መሰለኝ። ለምቼክ ባዮ ላይ ማርጌው ነበረ። ቼክ አድርጊ እስኪ። ባዮ ላይ የለም። ሊንክ ትሪ ነው ያደረኩት፣ ግን አሁንም ሊንክ አረጋዋለሁ ሊንክ ትሪ ላይ እና ጀስቲስ ፎር ቀነኒ አዱኛ ጎፈንድሚ ላይ ብትሄዱ ታዩታላችሁ። 22 ሰው ነው ዶኔት ያደረገው። ሜይ ቢ ከእናንተ ጀምሮ ዶኔሽን ከመጣ ማለት ነው። ጎፈንድሚ ጀስቲስ ፎር ቀነኒ አዱኛ ይህ ነው። ላይክ $10 እኮ ዶኔት ይደረጋል ጎፈንድሚ ላይ። እና ለምንድን ነው 22 ሰው ብቻ ዶኔት ያደረገው? ስሚ አገኘሁት። ስሙ አንዴ ቃል መላው የኦሮሞ ህዝብ፣ መላው የኢትዮጵያ ህዝብ እንድታውቁልኝ የምፈልገው ይሰማችኋል? ይሰማል። ኦኬ። እንደ ቀነኒ ቤተሰብ እኛ ከአባገዳዎቹ ጋር ያልተስማማንበት ቦታ የአባገዳን ስርዓት የገዳን ስርዓት አለመቀበል ሳይሆን አለማክበር ሳይሆን የቀነኒ ጉዳት በግልጽ ሊጣራ ይገባል ከሚል አኳያ ነው። ፊቷን እንደዚያ ያደረገው የደረሰባት ጉዳት መጠንና ጥልቀት መታወቅ አለበት። በጎጂው በኩል እየተባለ ያለው አልገደልኩም ግን ጉማ ከፍላለሁ የሚል ስለሆነ እሱን ጉማ አንቀበልም፣ የልጃችንን ጉማ አንበላም ያለው ያለው ይህንን በዛ አልገደልኩም ጉማ ልክፈል፣ የልጃችንን ጉማ አንቀበልም። እኛ የምንፈልገው ልጃችንን ፊቷን ያበለዛት ምንድን ነው? የገደላት ምንድን ነው? የ21ኛው ክፍለ ዘመን ምርጥ አባት ነው። ዛሬ ሁለት ልጆቹን አጥተው ለካሳ የሚደራደር አባት ባለበት ቤተሰብ ውስጥ በጣም የሚገርም ሰው ነው። ቁስል ይበልጣል እኮ። ልጄን ማን የገደላት? ማን የደበደባት? እሱም የኔ ጥያቄ ነው። አንስሊ ግን ከዚህ ውጭ ሰው ምን ሊያወራ ይችላል? አሁን ለምሳሌ እኔ ስለ አንዱዓለም ጎሳ ስለ ስቴጅ እንትኑ ወይም ስለ ታሪኩ አንዱዓለም ጎሳ የተከበረ አርቲስት ነው። የእናት የአባቴ ልጁ እንኳን ቢሆን ትላንት ስናገር ነበር። ለልቴ 2 ወንድሞች 2 እህቶች አሉ። በጣም የምወደው ታላቅ ወንድሜ ወይም በጣም የምወደው ታናሽ ወንድሜ እህቴ፣ ማንም የቤተሰብ አካ አይደለም እኔ የወጣሁበት ማህበረሰብ ቀርቷል። የእናት የአባቴ እንኳን ወንድሜ እንኳን ይህን ድርጊት ፈጽመው ከሆነ ከጎኑ አልቆምም፣ ስራ ወጣው። እችን ልጅ የመጀመሪያው መጠየቅ ያለበት እችን ልጅ ፊቷን ያበለዘው ማን ነው? በጥይት ተስታለች፣ መጨረሻ ላይ ሞታለች አይደለ? እንደሰማነው ከሆነ እሱ እኮ የቲክቶክ እኮ አሉባልታ ነው ይሄ ጥይቱ ነገር። እኔ ራሱ ጥይቱን ተመታለች አይደለች? ልጅ እሱ የቆየ ነው። እዱን ሪሌት አያደርጉም ከዚህ ከሱ ጋር ጸብ የላቸው። ከባሏ ጋር አብሮ እኮ እየኖሩ ገባኝ። መተዋት ምናምን ያውቃል? እኔ አላውቅም። እጇን ይዟ ሲዞር ነው የምናውቀው።
እኛ ኦንላይን ላይ ማየው ይሄ ፎቶ ግን ሲወጣ እኔም አወሻክድ እና መቼ ነው ይሄ ደግሞ ሪሌሽንሽፓቸው የ2 ዓመት ነው ባይዘወይ አሁን እሱን ህግ ነው እሱ ለህግነታው ነው እያልኩ ያለው ትክክል። እኛ አሁን ህግ ነው ግን እኛ የሚታይ ነገር አለ። አሁን እቺ ልጅ ኦኬ እኛ አባቱ እኮ ብር መቀበል እኮ ይችላሉ አይደል? ግን የዘላለም ጠባሳ ነው። ብሩ ቀርቶብኝ ልጄን ማንስ ጉማ ኦፈር አልተደረገም። እንግዲህ አባት አሉ አባ ገዳም ብለዋል ማለት ይሄን ስለዚህ አይደለም የሚያወሩት። ስለ ጉዳዩ ሲያወሩ ስለ ጉማ የጠየቀሱት ነገር የለም። ቀጥሎ ደግሞ አንዱ ዓለምም እኔ ስለ ጉማ ያነሳሁት ነገር የለም ያሉት። አባትየው ግን እንግዲህ እኔ በቅርበት አላቃቸውም። በዚህ ደረጃ አባ ገዳም እሳቸውም ሊዋሹ ይችላሉ ብዬ አላስብም። ግን እንግዲህ እኚህ ሰው 3 ሽምግልና ላይ ተሳትፈዋል አይደለም? አባ ገዳም የመጨረሻው ላይ ያልተሳተፉት ምንድነው እነሱ የሚጠይቁት? እንደውም አጎቷም ሲናገር የነበረው ምንድነው ቃል በቃል እኛ ልጃችንን ማን ምን እንደገደለ ብቻ እንወቅና እኛ ይቅርታም እኮ እንላለን። በኦሮሞ ባህል ራሱ ሂደት አለው። ግን ይሄ ተጭበርብረውና በሁካታና በግርግር አይሆን ልጃችንን ምን ገደላት ብለን ነው የምናወራው። ለዘመድ አዝማድ እኮ ነው የሚሉት። ቢቢሲ ላይ ኢንተርቪያቸውን ከሰማክ አባገዳ እውነትን ደርሰንበታል፣ ግን መሀላ ማድረግ አለባቸው ሁለቱም በተገኙበት ስለ እውነቱ ማውራት እንችላለን ብለው ነበረ። አባገዳ እውነትን እንዴት ይደርሳሉ? እነሱ አባገዳ ሽማግሌዎች ናቸው። የኦሮሞ የተከበረ ስርዓት ነው የገዳ ስርዓት። የህግ ሰዎች ያልደረሱበትን እውነት እነሱ ደረሱበት። ይህንን የደረሱበትን ነገር ብቻ ለህግ ሰዎች ማሳወቅ ነበረባቸው። ለሺህ ዓመታት የቆየ ስርዓታችን በስርዓት ሲፈርዱ እየኖረ መሀል ላደረጉና ምንድን ነው የሚያደርጓቸው? እሱ እንግዲህ ገዳ ኮርት ስነስርዓቱን እኔ አላቅም፣ ግን ይሄ የከበረ ስርዓታችን ለሺህ ዓመታት ጠብቀን እኛንም እንደ ህዝብ ጠብቆን ካኖረ እንደውም ከሞደርን ሌጋል ሲስተም የገዳ ሲስተም ገዳ ኮርት ሜይ ቢ ፍትህ ሊሰጣል ሊችል ይሆናል። ማን ያውቃል? እሱ ትራዲሽናሊ አሁን ገባሽ የትኛውም እኮ ብሔር ውስጥ አለ እኮ ወላይታም፣ ሲዳማም፣ ጉራጌም የትኛውም ብሔር ብሔረሰቦች ብትገቢ የራሳቸው እንትን አላቸው። ለምሳሌ ማለት እሳቸው ማለት አባገዳ ጎበና ሆላ ሌጋል የለም ብሎ ማስተርስ ዲግሪ ሊኖራቸው አይገባም። ስለ እውነት እንደዛ አይደለም። ህግ እንደዛ አይደለም የሚሰራው። ለምሳሌ እኔ ቤተሰቦቼ ህግ ሰዎች ናቸው። ለምሳሌ እኔ የአንቺን ወንድም ብገድል ማለት ነው አንድ ጎሳ ሆነን አንድ የማንኪያ ነገድ ሆነን የአንቺን እህት ወይ አንቺን ወንድም አድርግና ወይ ባለሽን ብገድል እኔ እና አንቺ በወጣሁበት ማህበረሰብ በሽምግልና ደም እንዳንቃባ ይቅርታ እላለሁ አምኜ ማለት ነው። በማንኪያ ነገድ እንደዛ ነው። አምኜ ይቅርታ ጠይቃለሁ። የሚከፈለውን ካሳ ከፍላለሁ። ቅጣት ይበይኑብኛል። ያን ከጨረስኩ በኋላ የህግ ሰዎች ደጅ ላይ ጠብቁኛል። የጨረስከው ከማንኪያ ነገድ ከሽማግሌዎች ጋር ነው፣ ከኛ ጋር የሚቀርህ ነገር አለ ይሉኛል። ህግ እንደዛ ነው የሚሰራው። እኔ አሁን ወደ ስራ ተመለስ የሚለው ነገር እኔ አሁን አንተ በወንጀል አያድርግብና ወንጀል ተጠየቅና ህግ ካልፈረደ ማለት ጥፋተኛ ነህ እስካላለ ድረስ የመኖር ነፃነትን ሊጠበቅ ይገባላል። ስራ መስራት አለበት። ወደ ስራህን ስራ ከተገለልከው ማህበረሰብ ደግሞ ተቀላቀል ያሉት ነፃ ነህ ብለው አይደለም። ትክክል። ግን ምንድን ነው መሰለሽ አሁን እኮ ችግሩ ታዋቂ ሰው መሆን እዚህ ጋር ነው ጉዳቱ። አሁን ኤሊ ታዋቂ ባይሆን ጫናውም ችግር የለበትም። ለምሳሌ ባለፈው ስነግራቸው ነበር አንኳርተስ ዙማ የሚባል ተጫዋች ድመት መታበቃቸው እንግሊዝ ሀገር ውስጥ ድመት ነው የመታው። ዝም ብሎ ሲዞር ኮርኩርባ ላገኛት የራሱን ድመት ነው መታት እና የቤቱ ካሜራ ተገኘ። ድመቷን ሲለጋት ታየ። የደረሰበትን መከራ ላሳይሽ። ቲሙ አገደው፣ ደሞዝ ታገደ፣ ስፖንሰሮች አራቁት፣ ደጋፊዎች ሸሹት። አሲፍ ሰው የገደለ እስኪመስል ድረስ ከሁሉም ነገር ተገለለ። ሰውዬ እንግዲህ ድመት መታል ተብሎ ነው። በሰለጠኑት ሀገር ታዋቂ ሰዎች ድመትን እንኳን በአግባቡ ትሪት ካላደረጉ የሚደርስባቸው ነገር አለ። በኢትዮጵያ ደግሞ የምናወራው ሴት ልጅ ስለመታ መምታቱን ማረጋገጫ አለ።
ተጠርጣሪ ነው አልኩሽ እኮ አንተል ፕሮቨን ዲስ ጋይ ኢዝ ኢኖሰንት እኮ ግን ተጠርጣሪ ነው እኮ ተጠርጣሪ እኮ። እኔም እኮ ሳወራ በህግ ቋንቋ የህግ ሰው አንዱዓለም ጎሳውን ተጠርጣሪ ነው፣ ተቀዳሚ ተጠርጣሪ ነው እንጂ ወንጀለኛ አይደለም፣ ገዳይ አይደለም። ሊሆንም ላይሆንም ይችላል። እሱን የሚነግረን ህግ ነው። ምናልባትም አባገዳዎችም ሊነግሩን እኮ ይችላሉ። የደረሱበት የራሳቸው የነገራቸው የተናዘዘው የራሱ ነገር ሊኖረው ይችላል፣ አናውቅም። እኔ ግን ፎከሴ እኚህን አባት እንዴት እናድርግ ነው። አትሊስት አንዱዓለም ወደ ስራው ይመለሳል። እቺ ልጅ እህታችሁ ብትሆን ልጃችሁ ብትሆን እስኪ በዚህ በሷ በአባቷ ጫማ ውስጥ ሁኑና አስቡት። እኔ ግን አሁን ቴዲዬ እውነት እኔ ይሄ ነገር በጣም ተጠንቅቄ ማውራት እንዳለብኝም አውቃለሁ፣ የሰው ህይወትም ጉዳይ ስለሆነ። ግን እኔ ለቤተሰቦች ለኢትዮጵያውያን ልጆቻችሁ ተመተው ወደ እናንተ ከሸሹ ኪፕ ዩ ኪድ በቃ ልጆቻችሁን ህይወት አድኑ። ከእንደገና እንደዚህ አይነት አቢዩዝ ውስጥ ያለች ሴት ካለች ኦፕንነስን አሳዩ። ማለት ችግር ካለ ኤኒታይም መምጣት ትችያለሽ የሚል ቤተሰብ እንሁን። ምክንያቱም የኛ ቤተሰብ እኔን አሁን ለምሳሌ እኔ ሲንግል ነኝ፣ ሲንግል ማም ነኝ ምናምን እና ሁሌ የኛ ማህበረሰብ የሚያስተምረን ማግባት አለብሽ፣ ባል ሊኖርሽ ይገባል፣ ይሄ ትዳር። ከዛን ልክ ደግሞ ትዳር ችግር ሲኖረው ኖ ዩ ሃቭ ቱ ፋይት አድርገሽ ትዳርሽን ኪፕ ማድረግ አለብሽ። እስከምን ሞት ድረስ መሆን የለበትም። ስለዚህ ቤተሰብ ልጆቻችን አቢዩዝ ሲደረጉ እንደ ጽዮን ግርማ አይነት ቤተሰብ ቢሆን ደስ ይለኛል። ኤኒታይም ሮጣ ስትሄድ እጃቸውን ዘርግተው የሚቀበሏት ቤተሰብ ነበራትና ህይወቷንም ማድናለች። ሱሳይድ አልነበረች፣ ራሷን ለማጥፋትም ታስብ ነበር። እና ለዚህ ነው የመጣሁት። እና እኔ ይሄ ኬስ ሶሻል ሚዲያ ላይ አይዳኝ። የሰው ራሱ ልቡ ይቆስላል። እና አይዳኝም አይባልም። ስንት ነገር አንቺ ራሱ ስንት ነገር ዳኝተሻል። የዳኘሽው ለምንድን ነው? የሰው ህይወት ነዋ። ያም እኮ የሰው ህይወት እኮ ለምሳሌ አሁን አንቺ በአንቺ እንትኖች ሴቶችን ለማዳን የሰው ህይወት ምን መሰለህ፣ እዚህ ጋር ደግሞ በህይወት የሌለች ሴት አለች። ገባኝ። እንደውም ድምፅ መሆን ያለብን ለዚህ ነው እንጂ እኔ እኮ አልኩሽ እኮ ቢገባኝም አንዱዓለም እኮ ነገ እኮ ወደ ስራው እኮ ይመለሳል እኮ። ምን ይሆናል? ድምፁን እኔ ወድጄዋለሁ። ላይኩንም ምናምን ፎሎውን ሰብስቦ ይመቻል። እኔ በፍርድማ እንደዛ አላደርግም እኮ። አንተ እንደማታረጋ እኔ ያየሁት ነገር ስላለ ነው። ሌላ ቦታ ባይሆን የሰማሁት ሌሎች መጠንቀቅ ያለባቸው ሲነግሩኝ እንትን ያልኩት ምንድን ነው አባቷን ዘቅዝቀው የሚሳደቡ ነበሩ። ይሄ ኧረ በጌታ በኢየሱስ ስም ይሄማ አብደክ ነው። እኔ አሁን እንደዚህ ማን ነው እንደዚህ ያደረገው ሲነግሩኝ ነበር። እኔ አላየሁም ባይኔ ግን ስ እያሉ አሁን አሉባልታም ሊሆን ይችላል። እኔ አሁን ዛሬ ደግሞ የሰሙትን ልንገር፣ የቀነኒን ኬዝ አሳይለም እየጠየቁበት ነው አንዳንድ ሀገር እየተባለ ይህም አሉባልታ ነው። ገብቷል። ምን ቲክቶክ አልፎልፍ አሉባልታ ነው። ግን እኔ የቀነኒን አባት ዘግዝቆ የሰደበት ሰው ሪከርዱን ላኩል። ይሄ አክሰፕተብል አይደለም። አባቱ አባታችን ናቸው፣ ያሳዝኑኛል፣ ምስኪንዬ ናቸው። እሳቸው ሊከበሩ ይገባል። ይህ ነውር ነው፣ ኃጢአትም ነው፣ ውይ ግፍ ነው። በኢየሱስ ነውር ነው በጣም ውይ በስመ አብ። ስለዚህ ይሄ ነው ግን አሉባልታ ነው አሉኝ። እኔ ብዙ እዛ ጋር ቢያንስ እንደዛ ቢደረግ ሼር እኔ ላይክ ወይ የሆነ ሪከርድ አያለሁ። የመጀመሪያ ጊዜ ለዛም ይመስለኛል የመጀመሪያ ጊዜ የነበረው ንግግራቸው እኔ አላየሁም ማለት አይነበራ ሼር ይደረግልኛል እርግጠኛ ነኝ። አሁን አጫሉንም ዘግዝቆ የተሳደቡ ልጆች አሉ እዚህና ማለት ሼር ተደርጎ እኔ ደንግጬ ምናምን። ግን እንደዚህ የሚያደርግ ሰው ካለ በህይወቱ እርግማን ነው፣ ሰባት ዘር የሚሄድ እርግማን ነው የሚሰበስበው። ትክክል። እኚህ ሰው ቢሳሳቱ እንኳን አሁን ለአባት ለአእምሯቸው፣ ለቤተሰብ፣ ለሟች ቤተሰቦች መጠንቀቅ አለብን ብዬ አስባለሁ። ለምን ከእንትናቸው ላይሆኑ ይችላሉ። በቃ ልጅ ነው ያጡት። የመጨረሻው ግን የፍርድ ሰው የህግ ሰዎች ግራ ቀኙን አይተው የዚችን ልጅ ገዳይ ማጋለጥ አለባቸው። ኢንቨስቲጌት አድርገው
ለቀነኒ አባትና ለቤተሰቦቿ ትክክለኛውን ፍትህ መስጠት አለባቸው። አባትም ያሉት አባ ገዳዎችን አከብራለሁ። እኔ ማንንም አላምንም። በነገራችሁ ላይ አንዱዓለምን አመንሽው ለምትሉኝ ማንንም የሚሰጠኝን ስቶሪ አላምንም። እኔ እውነትን ነው የምፈልገው። እግዚአብሔር እውነቷን ያወጣላት። አይ ፕሬ አሁን ምን እንደሆነ ታውቃላችሁ? አሁን የአጀንዳ መጣ ለ3 ቀን እንትንና ይረሳል። ግን ኤቭሪዴይ ሞቷን የሚኖሩት ቤተሰቦቿ ናቸው። እህቷ ስፔሻሊ ትንጧ እህቷ ኬና የምትባለው ቀን በቀን እንደምታለቅስ አውቃለሁ። ፖስቶቿን ስለማየው ኢሞሽናሊ እንትን ነው እና ስለዚህ ለዛ ነው እኔ ልወጣ ነው። ቴዲዬ ተባረክልኝ። ቴንኪው ልልቲ። እሺ ቴንኪው ልልቲ። እንግዲህ የራሷ አስተያይ ያላት የራሷ ነገሮች የምታይበት መንገድ አለ። እኔ ግን በዚህ ባለው ፕላትፎርም እዚህ ስላላችሁ ሰዎች የምናገረው ለአባቷ እኔ የማናችሁም ቢሆን እኔ ለምን የማንም ለምን አይሆንም? ይሄ የአማራ የኦሮሞ የተከበረ ህዝብ ነው። በተደጋጋሚ እንደምናገረው በእኔ ደረጃ አእምሯቸው ወይም ከንፈሮቻቸው እንደረከሱ ሰዎች ልናገር አልችልም። አባገዳ ወይም ደግሞ የገዳ ስርዓት የተከበረ ነው። ከዛ በመለስ ግን እኚህ አባትም በብሔር ከሄድን እሳቸው እንደውም እንደ ብሔር አይደለም እያዩ ያሉት። እሳቸው እንደውም እንደ አንድ የዛ ሀገር ዜጋ ነው የልጄን ገዳይ ምን ብሎ ነው የሚናገሩት? እሺ እኚህ ሰው ልጃቸውን ማን የገደለው? እህትሽ ብትሆኚ ልጅህ ብትሆን ልጅሽ ብትሆኚ ማን ነው ልጅህን የገደለውን ነገር ሳታውቁ እንዴት ነው የምትኖሩት? እኔ ነው የምትኖሩት። ገንዘብ ነው ገንዘብ የእኝን ሰው እናት የልጃቸውን ህይወት ይመልሳል። አንዳንዶች ደግሞ እግዚአብሔር ፈውስ ይሆንላችሁ። እናንተ አንዳንዶች እግዚአብሔር ፈውስ ያርግላችሁ። እኔ ይኸውላችሁ እኔ በህይወቴ የምፈራው እግዚአብሔርን የሚያሳዝን ተግባር ላይ መገኘት ነው። ቢገባኝም ባይገባኝም ኃጢአት እንኳን በሰራም ባልሰራም ይቅርታ ጠይቃለሁ። እግዚአብሔር ይቅርታ። እኔ ለዘር ማንዘሬ ወይም ደግሞ ለትውልዴ ማስተላለፍ አልፈልግም። ክፉ በክፉ ሳይቀጣ አያልፍም። እግዚአብሔር ምስክሬ ነው። አንዳንዶቻችሁ ተቅበዝባዥ የምትሆኑት፣ አንዳንዶቻችሁ በወለዱት ልጆቻችሁ የምታዩት አታውቁም ዘር ማንዘሮቻችሁ ምን ሲሰሩ እንደመጡ። ስለዚህ የሆነ ቦታ ላይ መስበር ካለባችሁ ከእንደዚህ አይነት ክፉ ነገር ጋር አትተባበሩ። ድምፃዊ ሊሆን ይችላል፣ ታዋቂ ሰው ሊሆን ይችላል፣ ታዋቂ ልትሆን ትችላለች። ነገር ግን ከክፉ ነገር ጋር አትተባበሩ። የዚችን ልጅ ነገር ለማደባበስ ምናምን ለመሸፋፈን አትሂዱ። መጥፎ ነገር ነው። አንዳንዶች አጋንንት የሰፈረባቸው አላችሁ። ቁም ነገር ለአባቷ ለቤተሰቦቿ ለሟች ቤተሰቦች እንዴ በሀገራችን እኮ ሰው እንኳን ሲሞት እኮ የመጀመሪያው ተግባር እኮ ማጽናናት ነው አይደል እንዴ? ሰርግ ቤት ከሚሄድ ይልቅ ለቅሶ ቤት የሚሄድ እርሱ የተባረከ ነው ያልኩ እግዚአብሔር ቃል ራሱ። ለቅሶ ቤት ለምንድን ነው? ያዘኑ ሰዎች ናቸው ያሉት፣ የሚያለቅሱ ሰዎች ናቸው ያሉት፣ አንገታቸውን ያቀረቀሩ ሰዎች ናቸው ያሉት። እንደናንተ የሚስቁ ምናምን አይደሉም። ተጎድተዋል እኚህ አባትና እናት። እንደገና እናትና አባት ልጃቸውን ማጣታቸው ሳንስ እንደገና እያንዳንዱ ሶሻል ሚዲያ ላይ የምትናገሩት ንግግር ያቆስላቸዋል። የዚህ እናትና አባት እንባቸው ዱ ዩ ቲንክ ለእናንተ ሰላማዊ ህይወት የሚሰጣችሁ ይመስላችኋል? አንተ ብታመልጥ በልጅ ታየዋለህ፣ በልጅ ልጆች ውስጥ ታያለሽ። እስከ 7 ድረስ 7 ትውልድ። እግዚአብሔር የበቀል አምላክ ነው። ስለዚህ ተጠንቀቁ፣ መጠንቀቅ ያስፈልጋል። አሁን ባለው ነባራዊ ሁኔታ ድምፃዊ አንዱዓለም ጎሳ ተጠርጣሪ ነው። ነፍሰ ገዳይ ነው ማለትም ነፍሰ ገዳይ ነው ማለትም አንተም የህግ ሰዎች እስኪያረጋግጡ ድረስ ተጠርጣሪ ነው። በዋነኛነት ተጠርጣሪ ነው። ግን መታወቅ ያለበት ሰዎች የተለያዩ ቫሪያብሎችን ገጣጥመው ታዲያ ይህን ሲያደርግ የነበረው ማን ይላሉ። ለምሳሌ የምትመታ ከሆነ ማን የሚመታት? ማንም ይደበድባት? ማንም የሚደበድባት ማኖች? ተደብድባ አይታችኋል። ከንፈሯ እንትን ተብሎ ተሰንጥቆ ፊቷ አባብጦ ማን የመታት? ከሌላ ጋር ሰው ትደባደብ ነበር። ማን ነው የሚመታት? ይሄን ምን የሚነግረኛል? ማን የሚመታት? ማን ነው? አንተ እህት እንደዚህ ተደብድባ በትመጣ
ልጅህ እንደዚህ ብትደበደብ አሁን የምታስቡትን ታስባላችሁ? እኔ ነገር ለምን የእናቴ ልጅ አይሆንም? አይደለም የማንኪያ ብሔር። አንዳንዶቻችሁ ከእናንተ ጎሳ ከእናንተ ብሔር ስለወጣ ነው የምታስቡት። እኔ ነገር እኮ የኔ የሞራል ከፍታ ለምን የምወደው ሲሳይ ጌታሁን አይሆንም? በጣም የምወደው ማከብረው ታላቅ ወንድሜ እሱ እንኳን ወንጀል ሰርቶ እንኳን ከተገኘ ስንቅ አደርስለታለሁ፣ ጠይቀዋለሁ። እግዚአብሔር እንግዲህ ነፃ አውጣ፣ እግዚአብሔር ይቅር ይበልህ እለዋለሁ እንጂ አብሬ አልሆንም። ስለዚህ አንዳንዶቻችሁ የሰፈራችሁ ሰው ስለሆነ እኮ ነው፣ በሰፈር ሰው እኮ ነው የምታስቡት። አንዳንዶቻችሁ እንደዛ አይታሰብም። እሷም እንደዛ ስለሆነች እንደዛ መታሰብ የለበትም። ስለዚህ የህግ ሰዎች ይህን ነገር እስከ መጨረሻው እንትን ማድረግ አለባችሁ ለማለት ያ ነው። እኔ ይመስለኛል ነገም ከነገ ወዲያም የአንዱዓለም ጎሳ ቤተሰቦች፣ የአንዱዓለም ጎሳ ጓደኞች ወይም ደግሞ ራሱ አንዱዓለም ጎሳ ወይም ደግሞ ሌላም ሰው ቲክቶክ ላይ መጥቷል። በዚህ ጉዳይ ላይ ሶሻል ሚዲያ ላይ የተነገረው ነገር አስመልክቶ የሰጠው መግለጫ አለ። በማንኛውም ሰዓት መናገር ፈልጋለሁ ካለ እሱንም እንደዚሁ አክብረን የእሱን ሳይድ ኦፍ ስቶሪ ማድመጥ አለብን። እኔ ማደርገው እንደዛ ነው። ሌሎቻችሁ እንዴት እንደምታደርጉ አላውቅም። እሱም መጥቶ የሚናገረው ነገር ካለ ያን አደርጋለሁ።